የመጀመሪያው በራስ መተማመን ነው። በራስ መተማመን የዘመናችን ግኝት አይደለም። ይልቁንም በጥንታውያን ስልጣኔዎችም ቢሆን በራሳቸው የሚተማመኑ ሴቶች በህብረተሰብ ውስጥ ትልቅ ቦታ እንደነበራቸው እናውቃለን። ለዚህ ደግሞ ግብፃዊቷ ንግሥት ክሊዮፓትራ ዋነኛ ምሳሌ ናት። እሷ ውበቷ ብቻ ሳይሆን ከውበቷ በላይ ያለው የማትደፈር በራሷ መተማመኗ፣ ራዕይ ያላት አመራር ችሎታዋና ጥልቅ ብልህነቷ አስፈላጊ እንድትሆን አድርጓታል። ታዲያ ይህ ታላቅ ኃይል ምንድን ነው? በራስ መተማመን ማለት የራስን ችሎታ ዋጋና ብቃት ያለ ጥርጥር ማመን ማለት ነው። ይህ ከውጫዊ ገጽታ በላይ የዘለቀ ከውስጥ የሚፈልቅ የማይናወጥ ጥንካሬ ነው። በራስ የሚተማመኑ ሰዎች ሁልጊዜም ማራኪ፣ ብርቱና አዎንታዊ ሆነው ይታያሉ። ይህ ማራኪነታቸው ደግሞ መልካም አጋጣሚዎችን ይስባል። ሌሎች ወደ እነርሱ እንዲሳቡና አብረዋቸው ለመስራት እንዲፈልጉ ያደርጋል። በራሳቸው የሚተማመኑ ሰዎች ውሳኔ ለመወሰን አይፈሩም። ስህተት ቢሰሩም እንኳ ከወደቁበት በፍጥነት ይነሳሉ። ከሌሎች ጋር ራሳቸውን አያወዳድሩም። ይልቁንም የራሳቸውን መንገድ በጽናት ይከተላሉ። ሁለተኛው ውጤታማ የመግባቢያ ክህሎቶች ናቸው። በታሪክ መድረክ ላይ ስማቸው በወርቅ ቀለም ከተጻፈ ታላላቅ መሪዎች ጀርባ አንድ የጋራ የሆነ ምስጢራዊ ኃይል አለ። እርሱም ውጤታማ የመግባቢያ ችሎታ ነው። ለዚህ ደግሞ እንግሊዛዊቷ ጠቅላይ ሚኒስትር ማርጋሬት ታቸር ትልቅ ምሳሌ ናቸው። እርሳቸው ከባድ የፖለቲካ ውሳኔዎችን በወሰኑበት ወቅት ሕዝብን በጠንካራ ንግግር እና ግልጽ በሆነ መልእክት ማሳመንና ማነሳሳት ችለዋል። መግባባት ማለት ቃላትን መደርደር ብቻ አይደለም። ዋናው ቁም ነገር ሐሳብን በግልጽና በድፍረት መግለጽ፣ የሌሎችን ስሜት መረዳትና በትክክለኛው ጊዜ በቂ የሆነ ምላሽ መስጠት ነው። ይህ ችሎታ ግንኙነቶችን ለመገንባት፣ አለመግባባቶችን ለመፍታትና በዙሪያችን ባሉ ሰዎች ላይ የማይጠፋ አዎንታዊ ተጽዕኖ ለመፍጠር ቁልፍ ነው። ጥሩ የመግባቢያ ችሎታ ያላቸው ሰዎች በቀላሉ ተቀባይነትን ያገኛሉ። ሶስተኛው የራስን እንክብካቤና ጤና። ጤናማ የአኗኗር ዘይቤን መከተል ከዘመናችን ፋሽን ወይም ጊዜያዊ ልምምድ በላይ ነው። ይህ ከጥንት ጀምሮ ሲተገበር የኖረ ከሕይወትና ከስኬት ጋር የተሳሰረ ጥበብ ነው። በጥንት ጊዜም ቢሆን ታላላቅ ሴቶች ለውበታቸውና ለጤንነታቸው ትልቅ ቦታ ይሰጡ ነበር። የግብፅ ንግስቶች እና የኢትዮጵያ ንግስቶች የተለያዩ በዘመናቸው ውበትን ለመጠበቅ የምስጢር ጥበቦችን ይጠቀሙ ነበር። ለምሳሌ የቆዳቸውን ወዝ ለመጠበቅ ወተትና ማር ይጠቀሙ ነበር። ይህ የሚያሳየን ጤናን ለመጠበቅ ውጫዊ ነገሮችን ብቻ ሳይሆን የአካል፣ የአእምሮና የመንፈስ ጤንነትን በአንድነት መያዝ መሆኑን ነው። ጤናማ መሆን የተሟላ ሕይወት ለመኖር የሚረዳ መሠረታዊ ጥንካሬ ነው። አራተኛ የማሰብ ችሎታና እውቀት። ይህ ኢንተለጀንስ ኤንድ ኖውሌጅ የምንለው ነው። እውቀትና የማሰብ ችሎታ ከማንኛውም ውጫዊ ውበት በላይ የሆነ ዘላቂ ብርሃን ናቸው። በታሪክ ውስጥ ያሉ ብዙ ታላላቅ ሴቶች እንደ ኖቤል ተሸላሚዋ ሳይንቲስት ማሪ ኩሪ ያሉ ዓለምን የቀየሩት በአለባበስ ወይም በገንዘብ ሳይሆን በውስጣቸው ባለው ትልቅ እውቀትና የማሰብ ችሎታ ነው። ታዲያ ይህ ኃይል ምንድን ነው? የማሰብ ችሎታ ማለት አዳዲስ ነገሮችን የመማር፣ ውስብስብ ጉዳዮችን የመረዳትና ፈታኝ ችግሮችን በቀላሉ የመፍታት ችሎታ ማለት ነው። አስተዋይና እውቀት ያላት ሴት በየትኛውም ውይይት ውስጥ ማራኪና አነቃቂ ትሆናለች። ሐሳቧን በድፍረት ትገልጻለች፣ ለሌሎችም አዲስ እይታ ትሰጣለች። ይህም ከማንኛውም ሰው አክብሮትን ያመጣላታልና ለስኬት በሯን ይከፍትላታል። አምስተኛ ደግነትና ርህራሄ። በታሪክ ውስጥ አንዳንድ ሴቶች የልብ ንግስቶች ተብለው የተጠሩት በደግነታቸውና በርህራሄያቸው ነው። ከእነዚህ ውስጥ ማዘር ቴሬዛ እና አበበች ጎበና ይጠቀሳሉ። እሳቸው ያለምንም ጥቅም ለብዙ ሚሊዮኖች ሕይወት ብርሃን ሆነዋል። የደግነትና የርህራሄ ኃይል ለሌሎች ሰዎች ደግ መሆን፣ ስሜታቸውን ከልብ የመረዳትና ከእነሱ ጋር ማዘን ማለት ነው። ደግና ርኅሩህ ሰዎች በቀላሉ ትክክለኛ ግንኙነቶችን ይገነባሉ። በዙሪያቸው ባሉ ሰዎች ዘንድም በታላቅ ፍቅር ይወደዳሉ። ደግነት የነፍስ ውበት ነው። እሱን ስናንጸባርቅ ዓለምን እናደምቃለን። ሀሳባችሁን በኮመንት ሴክሽን ላይ አስቀምጡልን። ቪዲዮውን ከወደዳችሁ ላይክ በማድረግ እና ቻናላችን ሰብስክራይብ በማድረግ የቤተሰባችን አባል መሆን እንዳትረሱ። በሚቀጥለው አስተማሪ የሆነ ቪዲዮ እስከምንገናኝ ድረስ መልካም ጊዜ